ቻችን ነገን በማሰብ ነገ አለ ከነገ ወዲያ ያርን ብዙ የምንወዳቸውን የምናከብራቸውን ሰዎች ችላ በማለት በህይወት ካጣናቸው በኋላ የምንንገበገብበት ጊዜ አለና ብዙዎቻችሁ ይሄንን ነገር አትረዱም። ነገ ቅድሚያ ለራሴ ነገ ከነገ ወዲያ ለቤተሰብ አደርጋለሁ የምትሩት ነገር አለ። እንግዲህ ዛሬ የአባቶች ቀን ነው። የአባቶች ቀን በመተመለከተ ከዚህ በፊት ለእናቶች ቀን ቪዲዮ ሰርቻለሁ ለእናቴ፣ እንዲሁም ደግሞ ዛሬ ለአባቴ ቪዲዮ ሰራለሁ። ካጠገቡኝ እንደማንኛውም ሰው አባቴ እንኳን አደረሰህ፣ አባቴ እንኳን ተወለድክ፣ አባቴ እንደዚህ ብድረስ ይለኛል። በነገራችን ላይ የገጠር ሰው አያቅም። አባቴ ግን ሊያቅ ይችላል። እኔ አሁን ባለፈው የእናቶች ቀን እንደውም በአጋጣሚ አክስቴን በቅርብ አግኝቻት የእናቶች ቀን እኮ ነው ዛሬ እንኳን አደረሰሽ አይ ልጅ በእኛ ማን ያውቃል ብለሽ ነው ይሄንን አለችኝና ሰው አሁንም አባቴን ብጠይቀው ዛሬ አባቶች ቀን ነው ብለው አይ ልጅ ልፍ ያለሽ ምናምን ይላል። ምክንያቱም አባቴ እንኳን አደረሰ ለማለት ራሱ እኔ የምቸገርበት እኔ የሚከፋ በቃ እኔ ተጨንቄ ተጠብቤ በቃ ጭንቅንቅ ብዬ ያደረኩት ነው የሚመስለውና ልፍ ያለሽ ምናምን ተቸገርሽ ነው የሚለኝ ሁልጊዜም አባቴም። እና እንግዲህ ዛሬ መጥፎ አባቶች እንዳሉ ሁሉ መልካም አባቶች አሉ። የኔ አባት ግን በጣም በዚች ምድር ላይ ካሉ አባቶች በጣም ብዙ ጀግና አባቶች አሉ። ግን የኔም አባት ጀግና ነው። ስለራሴ አባት ነው ልናገር የምችለው። እና ዛሬ እንግዲህ አባቴ የእውነት አባቴን ሳስብ የሆነ ችግሬም ጭንቀቴም ሐሳቤም በቃ ውግድ ነው የሚለው። በቃ አባቴን ሳስብ አባቴ በዛው ልክ ደግሞ ለአባቴ የሆነ ነገር ማድረግ ካሰብኩኝ እንደው የሆነ ነገር እንኳን በቃ ይሄ ጭንቅንቅ ብዬ ላደርግ እችላለሁ። ለምሳሌ አባቴ የሆነ ነገር ፈልጎ ነገ ከነገ ወዲያ ማለት አልችልም። ምክንያቱም ነገ ባጣውስ ወይኔ አባቴ እኮ ትናንት እንደዚህ ብሎ ነበረ ለምን አላደረኩትም ብዬ ለምን እንገበገባለሁ? ስለዚህ መሆን ያለበትን ነገር ዛሬውን ነው የማደርገው ለቤተሰብና ብዙዎቻችሁ ይሄንን ነገር አትረዱም። ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ እንግዲህ ዛሬ ከርዕሴ እንደምትመለከቱት የአባቶች ቀን ነው። የአባቶች ቀን በማስመልከት ዛሬ የሀበሻ ልብስ ለብሻለሁ። ግን ታውቃላችሁ የሀበሻ ልብስ ይሄ አይሞቅም። ለምን እንዳልሞቀኝ አላቅምና በጣም ይሞቃል። እኛ ጋር ሰንበትም ነው። ዛሬ ቤትም ስለሆንኩኝ ደስ የሚለው ነገር የአባቶችም ቀን ነው እና ዛሬ ስለ አባቴ የሆነ ነገር እላችኋለሁኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እና ሼር በማድረግ አብራችሁ ሁኑ። እንዲሁም ደግሞ ቪዲዮስ እንዳያችሁት ላይክ አድርጉ። ላይክ ሳታደርጉ እንዳትጀምሩት። ያው በዚህ ቻናል የራሴን ሀሳብ የራሴን አንዳንድ ነገሮች ይጠቅማችኋል፣ ያስተምራችኋል ወይም ደግሞ እኔ ካሳለፍኩት አንጻር አንዳንድ ነገሮችን ሼር ነው የማደርግበት። ይሄ መጥፎ ውሸታ ምናምን ነገር ብዙም አይመቸኝም፣ አልፖስትም። የራሴንና እኔ የሚያስደስተኝን ነገር እኔ ብለቀው ይሄ ነገር ነገ ጧት ያስጠላሉ ብዬ የማስበው ነገር አላደርግም። ስለዚህ በቅንነት ቻናሌን ሰብስክራይብ እና ላይክ በማድረግ አብራችሁኝ ሁኑ እላለሁኝ። የማታውቁኝ ካላችሁ ሙሉዓለም እባላለሁ። የምኖረው ከኢትዮጵያ ውጭ ነው። እንደማንኛውም ሰው ደግሞ ቪዲዮ እሰራለሁ፣ ቪዲዮ እለቃለሁ፣ አለቀ። እና ዛሬ ያመጣሁላችሁ ቪዲዮ እንግዲህ ዛሬ የአባቶች ቀን ነው። እንኳን ለአባቶች ቀን አደረሳችሁ አባት የሆናችሁ በሙሉ፣ እንዲሁም ደግሞ አባት ላላችሁ መልካም የአባቶች ቀን። አባቶቻችሁን የምትጦሩበት በቅርብ ሆናችሁ አባቴ ምን ላድርግልህ፣ አባቴ ምን ትፈልጋለህ የምትሉበት ቀን ይምጣላችሁ። በህይወት ደግሞ ለሌሉ አባቶቻችሁ ፈጣሪ ነፍሳቸውን በአጸደ ገነት ያኑራቸው። ምክንያቱም አባት ማለት እኔ አላቅም፣ አባት ማለት መከታ ጋሻ፣ ከፈጣሪ በታች ደገፍ የምትሉበት። አባት ሲኖራችሁ ትከበራላችሁ። አባት ሲኖራችሁ እንዴ እሷ እኮ አባት አላት፣ እሷ እኮ እንደዚህ አላት። ይህንን ስል ደግሞ እናት ብቻ ያላችሁ ለምሳሌ ብዙ ጊዜ ጀግና እናት ያለው አባት አያስፈልገውም ይባላል እና በጣም ጀግና እናት ያላችሁ ሰዎች አላችሁ። ግን ደግሞ ሞር አባት ታውቃላችሁ። እኔ አላቅም። እኔ አባቴ ቤት ውስጥ እንኳን ከሌለ የሚደብረን እንኳን እኔ እናቴም ይደብራታል አባቴ ቤት ውስጥ ከሌለ።
አባቴ ቤት ውስጥ ከሌለ ጧት ተነስቼ ራሱ አባቴን ካላየሁት ይደብረኛል። ልክ እናቴን ካጠገቤ እኔ እናቴ ለረፍት ኢትዮጵያ ሲሄድ ካጠገቤ ንቅንቅ እንድር አልፈልግም። ሌላ ቦታ ሄዳ እንድታድርብኝ አልፈልግም። ሌላ ቦታ ሄዳ እንድትቆይብኝ አልፈልግም። በቃ ከኔው ጋር ሆና በቃ እኔም ሲሄድ የ1 ወር ምናምን ስለሆነ በቃ ያቺ ቀኗን በደንብ ከሷ ጋር ማሳለፍ ስለምፈልግ እናቴ የትም እንድትሄድብኝ እንደማልፈልገው ሁሉ አባቴ የትም እንድሄድብኝ አልፈልግም። ስለዚህ አባቴ ዛሬ የእውነት ነው የምላችሁ የኔ አባት በጣም ጀግና ገበሬ ብቻ አይደለም። የኔ አባት ግብርናውን ቢሲር ዝናብ አሁን ገጠር ታውቃላችሁ፣ ዝናብ ካርጣረ ማረስ ይሄ ምናምን ነገር የሚባል ነገር የለም። ዝናብ ሲኖር ነው ፈጣሪ ሲሰጥ ማለት ነው። እና ያ ሁሉ ራሱ ካልሆነ በርግ ምናምን ካልበለገ ብዙ ምናምን ነገር ገጠር የሚያስደስት ነገር ከሌለ ብድግ ብሎ ከተማ መጥቶ ሸቅሎ የቀን ስራ ሰርቶ መኪና አጥቦ እንዲሁም ደግሞ አሸዋ ነፍቶ ሲሚንቶ ተሸክሞ ሲሚንቶ አብኩቶ እመቤቴን ነው የምላችሁ። በጣም ምን እንጃ አላቅም። ሰራባቴ ሳወራ ወይኔ ምን እንደምላችሁ አላውቅምና አባቴ በጣም ጀግና አባት ነውና የእውነት አንተን የመሰረ አባት ስላለኝ እኔ እንጃ አላቅም። በጣም ነው የምወደው፣ በጣም ነው የማከብረው፣ በጣም ነው የምሳሳለት። እንደውም ከሆነ 2003 አካባቢ ላይ አባቴ አዲስ አበባ መጥቶ የቀን ስራ እየሰራ ፎቅ ላይ ወጥቶ ማለት ነውና የሆነ ሲሚንቶ አሸዋ እንትን እያለ በስመ አብ ወመንፈስ ቅዱስ እያቀበረ ለካ ጫማዋን ሸራቶት ሊወድቅ ፈጣሪ ነበር ያዳነውና ያንን ነገር ሲነግረኝ እንደዚህ ሆኜ ነበር ልጅ ምናምን ሲል በጣም ነበር ማዝነው፣ በጣም ነበር የሚከፋኝ። አባቴ በቃ የቀን ስራ እንድትሰራ አልፈልግም ከዚህ በኋላ ምልበት ቀን ይናፍቀኝ ነበር። ያም ነገር ተሳክቶልኝ እኔ ወደ አረብ ሀገር ስመጣ ብር መላክ ሲጀምር አባቴ ሁለተኛ አዲስ አበባ እንዳመጣልኩት ከዛ አይ ልጄ አንቺ እርሽ እኮ ለራስሽ ስራ ለራስሽ ልትለወጭ አንቺ እንደ ጓደኞችሽ ልትሆኚ ሂደሽ ሰርተሽ መተሽ ሀገርሽ ላይ የሆነ ነገር ሰርተሽ እንደ ጓደኞችሽ ማየት ፈልጋለሁ ሲለኝ ነው አባቴ እኔ ነገ ጧት ልጅ ነኝ፣ ብዙ ነገር ማድረግ እችላለሁ፣ ገና ልጅ ነኝ፣ እድሜም ገና ነው። አንተ ግን ከዚህ በኋላ አዲስ አበባ መጥተህ የቀን ስራ እንድትሰራ አልፈልግም። አዲስ አበባ መጥተህ ልትዝናና ትችላለህ። አዲስ አበባ መጥተህ ልጆችን ልጠይቅ ትችላለህ። ከዛ ውጭ ግን በፍጹም አልኩት። እግዚአብሔር ይስጠው። እሱም ከዛ ወዲህ ቢቸግራቸው ምን ቢላቸው እኔ ልጃቸው ሰራለሁ። ወደ አዲስ አበባ መጥቶ የቀን ስራ አይሰራም እና በዚሁ ልክ አባቴ የቀን ስራ ብቻ ሳይሆን እኔ ናፍቆትን ያወቅኩት ይሄ በቃ ሰገ ቤተሰብ መንገብገብን ያወቅኩት ከኢትዮጵያ ስወጣ ነውና ልክ አዲስ አበባ ያለው ኮምቦልቻ ምናምን ነበርኩኝና ለ2 ዓመት ለ1 ዓመት ስልክ አደውልም በቃ ሰርቼ ገንዘብ መያዝና ቤተሰቦቼ ማገዝ ስለሆነ የምፈልገው በቃ ስጠፋበት ከዛም ብሎ የሚፈልገኝ አባቴ ልጅ የት ሄደሽ ብሎ ያለ ስልክ ያለ አድራሻ ያለ ምንም በሰው አጠያይቆ አባቴ ያለሁበት ድረስ የሚመጣ የሚጠይቀኝ እኔነቴ በቃ እኔ በቃ ይሁን አላቅም። እኔ እንጃ ሰራባቴ ምን እንደምላችሁ አላቅምና ይሄ ሁሉ ደግሞ የሚሆነው ፈጣሪ መግቆና ፈቅዶ በቃ የሆነ አንዳንድ ጊዜ እኮ የሆነ ቤት እኮ ታውቃላችሁ የሆነ ታላቅ ወንድም ሲኖራችሁ በቃ የሆነ እንደ አባት ነው አይደል? እኛ ደግሞ ታላቅ ወንድም የለንም። አባታችን እንደ ታላቅ ወንድም እንደ አባት እንደ አጎት እንደ ጓደኛ ሁሉ ነገራችን ነው እና በጣም ነው የምወደው። እሱ ደግሞ አባቴ በጣም በህይወቴ ብዙ ነገር አድርጌለታለሁ ለአባቴ የሚፈልገውን ነገር ከዚህ በኋላ እኔ እድሜና ጤና እንዲሰጥልኝ ፈጣሪን የምፈልገው። ከዛም ደግሞ እኔ ፈጣሪ ረድቶኝ በአገሬ ላይ ሄጄ አባቴ ምን ልስራለህ፣ አባቴ ምንድን የምፈልገው፣ አባቴ ቡና ላፍላልህ፣ አባቴ ቤተክርስቲያን እንሂድ፣ አባቴ በቃ እንደዚህ ነው ማለት የምፈልገውና ይሄም ደግሞ እግዚአብሔር ፈቅዶ በቅርቡ እንደሚሆን ተስፋ አደርጋለሁ። አንዳንዶቻችን ለአባቶቻችን አሁን ብዙ ጊዜ ብዙ ሴቶች ወይም ብዙ ልጆች ወደ ውጭ ሀገር ሲመጡ ቅድሚያ ለራሳቸው ነው። ቅድሚያ ለራሳቸው ቤት ይገዛሉ። ቅድሚያ ለራሳቸው ነገር ቅድሚያ ለራሳቸው ከዛ ልክ ለራሳቸው ሞክቶላቸው ምናምን በቃ ሲጨርሱ ቤተሰቦችን ደግሞ አሁን ላግዝ ሲሉ ቤተሰቦቻቸውን ያጣሉ። ቅድሚያ ለቤተሰብ፣ ቅድሚያ ለእናት ለአባታችሁ፣ ቅድሚያ ለአባትሽ ቤት ከሌለው ቤት ስሪለት። አባትሽ የሚፈልገውን ነገር አድርጊለት። እናትሽ የምትፈልገውን ነገር አድርጊላት። እናትሽ የሚያስደስታትን ነገር አባትሽ የሚያስደስተውን ነገር ካደረግሽለት እመኝኝ የእናት የአባትሽ ምርቃት ጥሎ አይጥልሽም። እኔ የእናት የአባት ምርቃት ነው እዚህ ያደረሰኝ። በስደት ላይ ብዙ ነገሮች አሳልፌያለሁ። ኢትዮጵያ ውስጥ ብዙ ነገር አሳልፌያለሁ። ግን
ብዙ ነገር ሳሳልፍ የእናቴ አባቴ መረቃት፣ የእናቴ አባቴ ጦረት፣ የእናቴ አባቴ እነሱ ጧት ማታ እየሄዱ ቤተክርስቲያን የሚጸልዩልኝ። ክፉ ልጅ በሆን እኮ እንደዛ አያደርጉልኝም። መልካም ልጅ ስለሆንኩ ነው። ቅድሚያ ለእነሱ ስላልኩ ነው። ቅድሚያ ለአባቴ ቅድሚያ ለእናቴ ስላልኩኝ የእናቴ አባትሽ መረቃት የትም አያደርስሽም። በቃ የትም ማለቴ የትም አያደርስሽም ስላችሁ ለቃሉ ማለት ነው። ምንም ቢያጋጥምሽ በቃ ምንም መጥፎ ነገር አያጋጥምሽም። እና እናት አባትሽ ደግሞ ካልመረቁሽ፣ እናት አባትሽ ካዘኑብሽ እውነት ነው የምልሽ ፈቃቅም አትይም። ግን የእናት አባት መርቃት እናት አባትሽን ከወደሽ ካከበርሽ ግን የነሱ መርቃት ከክፉ ሁሉ ጠብቆ የምትፈልጊው ቦታ ላይ ነው የሚያደርስሽ። ስለዚህ ቅድሚያ ለእናት ለአባት ቅድሚያ ለቤተሰብ ነው የምለው እኔ ማለት ነው። እና እባካችሁ ብዙዎቻችሁ አባቶቻችሁ እናቶቻችሁን በህይወት ካጣችሁ በኋላ ነው ወይኔ አባቴ እንደሆነ ኑሮ ቢሆን ኑሮ የምንለው። ግን እኔ እድሜ ገና ነው፣ ገና ልጅ ነኝ። ገባችሁ አይደለ? ለራሴ ነገ ማድረግ እችላለሁ ፈጣሪ ጤናዬን ከሰጠኝ። ለአባቴ ግን ምናልባት የአባቴና የኔ እድሜ እኩል ላይሆን ይችላል። ስለዚህ ለምንድን ነው ለአባቴ ቅድሚያ ማድረግ የሌለብኝ? እንዴት ነው የሆነ ነገር ምግብ ስትበሉ እንኳን አባታችሁ ሳይቀምስ ነው እንደምትቀምሱት እናንተ? አባታችሁ በስማን ብሎ አባታችሁ ባርኮት ነው የምትበሉት። ልክ እንደዛ ቅድሚያ ለአባት ቅድሚያ ለእናትሽ ካደረግሽ በህይወትሽ ከሚያጋጥሙሽ ፈተናዎች በሙሉ የእውነት ነው የምልሽ የእናት አባትሽ መርቃት እንትን ይጠብቅሻል። እና እኔ በህይወቴ እግዚአብሔር ይመስገን አላቅም ምን እንደምላችሁና እኔ ለአባቴ ደውዬ አሁን አባቴ እንደዚህ ፈልጋለሁ ምናምን ወይም ምን ፈለግ አብኔ አሁን በዓል ሲመጣ አባቴ ቢኖረኝም ባይኖረኝም አባቴ ትፈልጋለህ ወይ? አባቴ ብር አለ? አባቴ ለበዓል አዘጋጅተሃል ነው የምለው። እናቴ ለበዓል የምትፈልጊው ነገር አለሽ? ከዛ ካለ አለ ይሉኛል፣ ከሌለ የለም ይሉኛል። ግን ብዙ ጊዜ ይዋሹኝ ነበረ እና እኔ ራሴ እጠይቃለሁ ሰው። ከዛ እህት ያለች እህቴም ካልነገረች ምናምን ነገር ከሌላ ሰው ሰማለሁ። ከዛ የሆነ ቀን እኔ አባቴ ከዚህ በኋላ ብትዋሸኝ በቃ የፈረደበት ወንድም አለኝ፣ የጠፋ ወንድሜ እንደሱ ነው ጥፍት እምለው። በቃ ምንም ነገር በቃ ቢኖርህም ካለ አለህ በለኝ፣ አለኝ በለኝ፣ ከሌለ ደግሞ የለኝም በለኝ። ለምንድን ነው የምትደብቀኝ? እኔ እኮ እናት አባቴን የመግዳት እናንተን የማገዝ ግዴታ አለብኝ። እናት አባታችንን የመግዳት እናት አባታችንን ለማገዝ ግዴታ አለብን። እኔ እናንተ እኛን ለማሳደግ እዚህ መከራችሁን አይታችሁ እዚህ አድርሳችሁ እኛ እኮ እነሱ እኮ ስለወለዱን ብቻ ልናመሰግናቸው ይገባል። አንዳንዶቻችሁ ለምን ወለደኝ ላያሳድገኝ ለምን ወለደኝ የሚሉ ልጆች አሉ። በጣም የሚያናዱኝ ማለት ነው። ሲጀመር እነሱ ስለወለዷችሁ ወደዚች ምድር ሰራ መጧችሁ። እነሱ እስከቻሉት ድረስ አሳድጓቸዋል ማለት አባቴ እኔ እስከቻለ ድረስ አሳድጎኛል፣ አስተምሮኛል አይደል? በቃ እስከቻለው ድረስ ነው። ካልቻለ ከየት ያመጣል? ካልቻለ እንግዲህ ራሱን አያጠፋም ማለት። ስለዚህ እስከቻለ ድረስ አሳድጎኛል አባቴ። ከዚህ በኋላ ደግሞ እናት አባቴን የመግዳት የማገዝ እኔ ግዴታ አለብኝ። ስለዚህ እኔ ብዙ ጊዜ ለዋለው አባቴን ልጄ እግዚአብሔር ይስጥሽ እመቤቴ በቃ ሁሌ አባቴ ሲመርቀኝ ልጄን ከክፉ ሊጠብቅሽ፣ ልጄ እንደው ያሰብሽው ይሳካልሽ፣ ያንቺን ዓለም ያሳየኝ እንደዛ ነው የሚለኝ ሁሉ ጊዜ ማለት። እናቴም እንደዛ ክፉ ያሳየኝ ያንቺን ካንቺ በፊት ያድርገኝ በቃ ምናምን። ይሄ መቀቃታቸው ራሱ አስቡት እንግዲህ ምን ያህል እንደሚሰማችሁ። ስለዚህ እኔ በዓል ሲመጣ ራሱ እናንተ እንደው ሁላችሁም ዛሬ እናት አባታችሁን የማትደውሉ የማትጠይቁ እውነት ከዛሬ ጀምራችሁ በህይወታችሁ ፈተና የሚያጋጥማችሁ ከሆነ በስራችሁ በአሰሪዎቻችሁ ምናምን ነገር በስራ ቦታ እኔ እናቴ አሰሪ በጣም ከፍታብኛለች፣ እባክሽን ጦረት አድርጊልኝ ዱአ አድርጊልኝ ምናምን በሏት፣ ታደርግላችኋለች። በዛ ላይ ደግሞ እናንተ አባትሽን እናትሽን በዓል ሲመጣ እንደው ቢያንስ እንኳን በዓል ሲመጣ ምን ላድርግልሽ እናቴ ምን ላድርግልህ አባቴ ማለት አለባችሁ ጋይስ። የእውነት ነው የምላችሁ። እኔ አባቴ ለበዓል አዘጋጅተሃል በግ ምናምን ካለው አዎ ልጅ አዘጋጅቻለሁ፣ ከሌለም ልጅ የለኝም ችግር ከሌለሽ አትቸገሪ፣ እኔ ቤት ውስጥ እንቁላሉን እንደሆነ ምንላለን ይለኛል። እኔ ቤት ውስጥ ደግሞ በግም እንዲታገድ ዶግም እንዲታገድ ነው የምፈልገው። በቃ ቤቱ ሙሉ እንዲሆን ነው የምፈልገውና ከዛ አንጻር እኔ አባቴ በቃ ምንም አይነት ነገር በበዓል እንዲቸገር አልፈልግም። በዛው ልክ ደግሞ አባቴ እሱ በአካባቢው
የሆነ ሰው መጥቶ እንደው ዛሬ እኮ ስጋ ማገኝ እንደው በግ የለኝ ምንም አድርገው ነገር የለኝ ካለኝ እግዚአብሔርን ደውሎ አባቴ ልጄ እባክሽን ይሄን ያርበጋልሽ ይለኛል። ለምን ምናምን ካልኩት አይ የሆነ ሰው እኮ ብድር ጠይቆኝ ስጋ ማገኝ ስጋ ገዝቼ ልብላ ብሎኝ ለሱ ላበድረው ይለኛል። እንደውም አትቀበለው እንካስተው አትቅበቃ ይሄ ማለት ተርፎኝ ሳይሆን ምን ያህል አባቴ እናቴ እንስፍስፍ ስለሆኑ ለሰዎች ስለሚያስቡ ገባችሁ። እንግዲህ የሆነ የኔ በቃ መግዛት የማይችል ሰው የሆነ በህይወት ደረጃ ዝቅ ያለ ህይወት የሚኖር ሰው እየመጣ አባቴን እባክህን ስጋ አምሮኝ ነው በግ ምገዛበት ብር አበድረኝ ካለው አባቴ ከኔን ጠይቆ የሚሰጥ ሰው ነው። ይሄ ደግሞ ምንድነው ምን ያህል ከቤተሰቦች ጋር ስለምቀራረብ ስለምጠያየቅ ብዙ ነገር ስለማወራ ነው ከአባቴ ጋር እና እኔ አባቴ ብዙ ጊዜ አንዳንዴ እንደውም ልጅ ከለለሽ ታዩ ምናምን ሲለኝ ነው እኔ እኮ የለኝም እዚህ ጋር ከዛም ብዬ ተበድርም ሊሆን ይችላል እልክለታለሁ። ግን እሱ እንዳለው ሳምንት ትልክልኛለሽ ታዩ ችግር የለውም አያስፈልግም ካለኝ ማለት ነው ዝም አልልም። ለምን ነገ አባቴን ባጣውስ አባቴ እኮ ትናንትና የሆነ ነገር ፈልጎ ነበር አልደረስኩለትም ብዬ ራሴን በጸጸት ከምገል ከዛም ብዬ ከዛችም ደቃቅሜ ለአባቴ እልክለታለሁ። ይሄን ያህል ነው እና ሁልጊዜም እኔ የምነጋችሁ ነገር ቢኖር ለቤተሰቦቻችሁ መልካም ልጅ ሁኑ። ቤተሰቦቻችሁ ክፉ ቢሆኑ እናንተ መልካም ሆናችሁ በፍቅራችሁ አሸንፏቸው። እናንተ ከተመረቃችሁ ቤተሰብ እናት አባት እህት ወንድም እናንተ እኔ እህቶቼ ቤተክርስቲያን ሲሄዱ ፈጣሪ ወይ እህታችን ጠብቅልኝ ነው የሚሉት። ይሄ ደግሞ የሚሆነው ለምንድነው? እኔ ለነሱ ካለኝ ፍቅር ገንዘብ ስላለኝ ብቻ አይደለም በሐሳብም በምንም ከእህቶቻችሁ ጎን መሆን አለባችሁ። አይዞሽ በርቺ የሚያክፋር እህቴ አይዞሽ ምናምን በቃ እንደዚህ ማለት አለባችሁ። ከዛ በኋላ እነሱ ጋር ከቤተሰብ ጋር ሰላም ከሆናችሁ በስራችሁም በዙሪያችሁም በአካባቢያችሁም ሰላም ትሆናላችሁ። ግን ቤተሰብን አስከፍታችሁ የውጭ ሰው አስደስታለሁ ብላችሁ እታችሁ ላይ የምትው ሰዎች አላችሁ። አይሳካላችሁም። እኔ በጣም የሚገርሙ ልጆች አሉ እናት አባታቸውን ትተው የባላቸውን እናት አባት የሚያሽቃብጡ ልጆች አሉ። በቃ የእናት አማቶቻቸውን ማለት ነው። እኔ እዚህ ጋር እናቴን አባቴን ሳላከብር ሳልጦር የሚፈልጉትን ነገር ሳልጠየቅ እዚህ ጋር ለአማቶችን ማሽቃብጠው እኔ ምን ቤት ነኝ? መጀመሪያ ለእናትሽ መጀመሪያ ለአባትሽ ከዛ በኋላ ወደ ጎረቤት ሂጂ፣ ከዛ በኋላ ወደ ባልሽ ቤተሰብ ሂጂ። በቃ አንቺ ለእናት ለአባትሽ ግዴታ አለብሽ። የመጦር የመጠየቅ ሲቸግራቸው የማገዝ አባቴ እናቴ ምን ላድርግላችሁ የማለት ችግር አለ። ግዴታ አለብሽ። የቀን ስራም ቢሆን ሰርተሽ እናት አባትሽን መጦር እናት አባትሽን በቃ ግዴታችን ነው። እኔ አንዳንድ ጊዜ ምን ነው ፈጣሪ ሆይ የአባት የእናት ውለታቸው ግምታቸው ይሄ ነው ብለኝ ብገላገልላለሁ። ለምን ፈጣሪ መጥቶ የእናት ውለታው ይሄን ያህል ነው የአባት ውለታው ይሄን ያህል ነው ክፈይና እፎይ በይ ቢለኝ እኔ እፎይ ነበር። ግን ደግሞ የእናት ውለታ የእናትና የአባት ውለታ አልተመዘነም፣ አልተነገረም፣ አይታወቅም። እስከ ጥግ ድረስ እስከ ረተ ሞታችሁ ድረስ ለእናት ለአባታችሁ ምንም ነገር ብታደርጉ ምንም አይነት ነገር አይቆጫችሁም። ስለዚህ ቅድሚያ ለቤተሰብ መልካም የአባቶች ቀን። እንግዲህ ዛሬ እኔ ሰራ ቤተሰቦቼ ይሄን ብያችኋለሁ። እኔ ሰራ ቤተሰቦቼ ባወራ ምንም አይሰለቸኝም፣ ምንም አልጠግብም። ፈጣሪ ከዚህ በላይም እድሜና ጤና ይስጣቸው። እኔ እነሱ አርጅተው እኔ አባቴ አርጅቶ እናቴ አርጅታ በድዳችሁ ሲበሉልኝ አባቴ በድድ ምንድነው መብራት የምትችለው እናቴ ምንድነው መብራት የምትችዩ ብዬ አገለባብጫቸው አሽሞይሙኛቸው ከዛ በኋላ እኔ ፈጣሪ መቼም ሁላችንም ወደ ሞት ነው ቢሄዱ ምኞቴ ነው። ምክንያቱም እኔ በስደት ላይ ሆኜ ግን የነሱን ክፉ እንዳያሰማኝ ፈጣሪ እነሱም የኔን ክፉ እንዳያሰማቸው። ምክንያቱም እኔ ምን እንደምራችሁ አላቅም። አንዳንዴ ሳስበው ፈጣሪ ሆይ እኔ እኮ የደስታ የምንጮች እነሱ ናቸው። እነሱን ሳስብ ነው በቃ ጭንቀት ይወግድ የሚልልኝ። እግዚአብሔር ነው የምላችሁ። ሰው ቢሄድ ሰው ይመጣል፣ ባዳ ቢሄድ ባዳ ይመጣል፣ ወንድ ቢሄድ ወንድ ይመጣል፣ እናት ብትሄድ እናት አትመጣም፣ አባት ቢሄድ አባት አይመጣም፣ አባት አይገዛም፣ እናት አትገዛም። ጋይስ በጣም የምትወጁ የምታፈቅሪ ወንድ በህይወትሽ መጥቶ ከዛ በሆነ አጋጣሚ ሄዶ ሌላ ደግሞ ከሱ በላይ የሚንከባከብሽ የሚወድሽ የሚያፈቅርሽ ወንድ ይመጣል። ያንን ትረሽዋለሽ። አባትሽ ግን
አንዴ ከሄደ ምንም ያህል ሌላ ሰው አባት መጥቶ አንቺን ቢንከባከብሽ አባትሽን ሊተካልሽ አይችልም። ስለዚህ አባትሽን ከመንከባከብ አባትሽን ከማገዝ እናትሽን ከማገዝ ወደ ኋላ አትበይ። ምክንያቱም ነገ ነው። ሰረ ነገ ምንም የምናውቀው ነገር የለም። ሰረ ዛሬ ብቻ ነው።